ዛሬ ደግሞ እንደዚህ ያማረና ቆንጆ የሆነ የፊት ክሬም የማታ ክሬም። ይህንን ክሬም ባለማወቃችን እስከ ዛሬ ድረስ ቆጭቶናል። ለአንድ ጊዜ ብቻ ሞክሩት፣ በእርግጠኝነት ትወዱታላችሁ። ፊታችሁ እንደኔ እንደዚህ በጣም ለተበላሸባችሁ፣ በተለይ ምግብ ለምሰሩ ልጆች ውይ በስመ አብ፣ እኔ እሱን ስሜቱን ስለማውቀው ማለት ነው። ምክንያቱም በፊት ላይ እኔ በተለይ ፎረን ከላይ ከስር እንሰራበታለን፣ ከላይ እንሰራለን። ላቦቱ ጭሱ እሱ እንዳለ ምንድነው ፊታችን ላይ ስለሚመጣ እንዳለ ፊታችንን በጣም ነው የሚያቃጥለን። ማዳት፣ ብጉር በሱ ለተጎዳ ይሄን ሁልጊዜም ቢሆን ተመተኛታችሁ በፊት ማታ ማታ ተጠቀሙት። ሰላም ውዶች፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እና እዚህ ጋር እንግዲህ ወደ አሰራሩ ስንመጣ በመጀመሪያ ደረጃ እዚህ ጋር እንግዲህ በጣም ይቅርታ ዛሬ ቪዲዮ በጣም የሆነ ጨለማ ነክ ነገር አለው። ይቅርታ ማለት ነው ለቪዲዮ ጥራት ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ ኒሻ ነው። ኒሻ ማለት ደግሞ ኒሻ ብዙዎቻችሁ ምንድን ነው ትላላችሁ? ኒሻ ማለት የበቆሎ ዱቄት የበቆሎ ዱቄት በአረበኛ ኒሻ ነው። ከዚህ በፊት ራሱ እንደዚሁ ሰርቼላችኋለሁ ከባልዚን ጋር በጣም ነው የወደዳችሁት ብዙዎቻችሁ። ራሱ በጣም ቀላል ስራ ነው፣ በጣም እናመሰግናለን ብላችሁ፣ እኔም በጣም ነው የማመሰግነው። እዚህ ጋር እንግዲህ እኔ የተጠቀምኩት 3 ማንኪያ ነው በዚህ በትንሽየዋ። በኋላም ላይ ጨምራለሁኝ። ሙሉ አሰራሩን ከአሰራሩ እስከ አጠቃቀሙ እናንተ በትዕግስት ተጠቀሙ። ይቅርታ ተከታተሉኝ ማለት ነው። እዚህ ጋር እንግዲህ የበቆሎ ዱቄት የሌላችሁ ምን ትጠቀማላችሁ? የሩዝ ዱቄት ካላችሁ፣ በተለይ የሩዝ ዱቄት ካላችሁ እሱን ተጠቀሙ ማለት ነው። ምክንያቱም የበቆሎ ነሻና የሩዝ ዱቄት ለፊታችን በጣም መድኃኒት ነው፣ ከምንም በላይ ማለት ነው። ምክንያቱም እኔ ሩዝ ባለውለታዬ ነው። እናም ይህም ኒሻ ማለት ነው በጣም ሲበዛ እና እዚህ ጋር እንግዲህ ሌላኛው ግብአቴ ምንድነው? ባልዚን ነው የምጠቀመው። እዚህ ጋር ባልዚን ለምሳሌ ማለት ባልዚን ለምሳሌ የማይስማማችሁ ካለ በሌላው በምጠቀመው ከሌሎቹ ጋር የምጠቀመው ሌሎች ማስገባቸዋለን እነሱን ብቻ መጠቀም ትችላላችሁ። ነገር ግን እዚህ ጋር ከዱቄቱ ጋር ስለምንጠቀመው ምንም ችግር የለም ማለት ነው። የሚበቃኝን ያህል ነው የምጨምረው። ቀስ እያለን ጊዜ ይፈጅብናል በነገራችን ላይ ለማቀላቀል ማለት ነው። በዚህ አጋጣሚ ይሰራን ለቻናል አዲስ ከሆናችሁ ጋር እንደና መጣችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እዚህ ጋር እንግዲህ ሌላኛው ግብአቴ ደግሞ ቤቢ ኦይል ነው የተጠቀምኩት ማለት ነው። ትንሽዬ ቀስ እያልን ነው የምናዋህደው በጣም ማለት ነው። ቀስ እያልን ትዕግስት ይፈልጋል ማለት ነው። እዚህ ጋር ደግሞ በጣም ስለመሸብኝ ቦታው ካሜራ የቀረጽኩበት አልተመቸኝም ነበረ ማለት ነው። የቀበጡለት ምንድን ነው እንደሚባለው እና ምክንያቱም እስኪ ዛሬ ቦታ ቀይር አድርጌ ልስራላቸው ብዬ እንግዲህ ወደ ክፍል ያመጣሁት የባሰ ይችን ለመስራት ወገቤ ተቀንጥሶ ግጭ ተሰብሮ ነው የሰራሁት ማለት ነው። እና በዚሁ አጋጣሚ ላይክ እያደረጋችሁኝ ማለት ነው። ምክንያቱም በጣም ነው የደከምኩበት ቦታው ስላልተመቼ ማለት ነው። ምክንያቱም እሱ ምንድነው ካሜራ አቀማመጡ አያያዙ በጣም ተቸግሬ ነበረ ማለት ነው። ከዛ እዚህ ጋር እንግዲህ ወደ መጣሁበት ስመጣ ይቅርታ በደንብ እያደረግን እንደዚህ ቀስ እያልን ጠብ እያደረግን በተለይ ቤቢ ኦይሉን ቀስ እያደረግን ነው የምንቀላቅለው ማለት ነው። ምክንያቱም አንድ የተጨመርነው እሺ አይለንም ለመቀላቀል ማለት ነው። እዚህ ጋር በምታዩት መልኩ በሙቀቱ ባልዚኑ እየቀለጠ ነው የሚመጣልን። ውሃ እንዳትጨምሩ፣ ምክንያቱም ውሃ አይጨመርም። ይሄ ደግሞ ፍሪጅ ማስገባት አይጠበቅባችሁም። ደስ የሚለው ነገር ብዙዎቻችሁ ከምሰራቸው አንጻር ፍሪጅ ማስገባት አንችልም እኮ ያውብናል ለምትሉኝ በተለይ ማለት ነው ብዙ ቤተሰቦቼ እንደዛ ኮሜንት ላይ ስለማይ ማለት ነው። በእንደዚህ አድርጋችሁ ውጭ ላይ እንደዚህ ዱቄት ስለሆነ ምንም አይነት አይበላሽም ሁልጊዜ። እንደገናም ደግሞ እሳት ላይ ስላልጣድ ነው ምንም ችግር የለም። ከዛ እዚህ ጋር እንግዲህ የሬት ጄሊ ነው የተጠቀምኩት። የሬት ጄሊ ነው። ፍሬሹ ካላችሁ መጠቀም ትችላላችሁ። ነገር ግን ሬቱ ማለት ነው ይሄ ከሌላችሁ
ፍሬሹ ከሆነ ያው ፍሪጅ ግዴታ አስቀምጡኝ ይላል ማለት ነው። ምክንያቱም ውሃ ስላለው እርጥበት ስላለው ማለት ነው። ነገር ግን እንደዚህ አይነት ከሆነ የምንጠቀማቸው ችግር የለም ማለት ነው። ቤቢ ኦይል ከሌላችሁ እናንተ ለፊታችሁ የሚስማማችሁን የወይራ ዘይት ሊሆን ይችላል፣ የኮኮነት ዘይት ሊሆን ይችላል። እሱን መጠቀም ትችላላችሁ ማለት ነው። በዚህ ፋንታ እናንተ ፊታችሁ ለሚስማማችሁ መጨመር ትችላላችሁ ማለት ነው። ግን እነኝህን ብታገኙ የበለጠ በጣም ነው የምትወዱት፣ በጣም ነው የሚስማማችሁ ማለት ነው። ከዛ እዚህ ጋር እንግዲህ እኔ በዛ አርጌ ነው የምሰራው። ዱቄት ጨምሬበታለሁ። እያየው ነበረ፣ ምክንያቱም ስላነሰኝ እየጨመርኩ ነው እየሰራሁት ያለሁት ማለት ነው። ጉልበት ይጠይቃል እንዳልኳችሁ ለማቀላቀል በሙቀቱ ነው የምታገልጡት ለማለት ያህል ነው። ይቅርታ። ከዛ በኋላ እንደዚህ አድርጌ በደንብ አድርጌ አቀላቅየዋለሁ ከካሜራ ጀርባ። ምክንያቱም እንዳልኳችሁ ስታቀላቅሉ ትንሽ እንትን ይላል ማለት ነው። ቦታው ስላልተመቸኝ እንጂ ያን ያህል ብዙ አያታግልም ማለት ነው። ቀልቀል እናንተ በራሳችሁ ቪዲዮ ስለማትቀርጹ ዝም ብላችሁ እንትን ማለት ትችላላችሁ ማለት ነው። ማቀላቀል ከዛ እንደዚህ አድርጌ በምታዩት መልኩ ይበቃዋል። እናንተ ተፈለጋችሁ ማቅጠንም ትችላላችሁ። የምታቀጥኑት ደግሞ ምንድነው ቤቢ ኦይሉን መጨመር ወይም ደግሞ ቫልዚን እንዲሁም ደግሞ ጄሊውን መጨመር ትችላላችሁ ማለት ነው። ነገር ግን ቫልዚን በጣም ወዛማ ፊት ካላችሁ ብጉር ነክ ካለባችሁ ቫልዚኑን አታብዙት ማለት ነው። ምክንያቱም ቫልዚን ብጉር ነክ ላይ ስንቀባው ያባብሳል ማለት ነው። የበለጠ ያባብሳል በተለይ ማለት ነው። ከዛ እንደዚህ አድርጌ በደንብ አድርጌ እንደምታዩት አቀላቅየዋለሁኝ እና እንደዚህ ካደረግኩ በኋላ እዚህ ጋር ንጹህ እቃ አለች። በጣም ንጹህ እቃ፣ ውሃ መኖር የለበትም እቃው ማለት ነው። በደንብ ማድረቅ አለባቸው። ምክንያቱም እንዳልኳችሁ ምንድነው ንጹህ በቃ የተገዛው ክሬም አለ፣ ቢጫ የሆነ ሰማያዊ ክሬም ማለት ነው። በጣም ልክ እንደሱ ነው ስትቀቡት እራሱ ማለት ነው። እንዴት ደስ እንደሚል እና በጣም ነው የሆነ ተቀብታችሁ ጠዋት ላይ እኔ ስታጠበው ራሱ እንዴት እንደወደድኩት በጣም ነው የተመቸኝ። ይህንን በቃ ሁልጊዜም ቢሆን ሳሰለችሁ መቀባት ትችላላችሁ። እንግዲህ በእንደዚህ አድርጌ በደንብ ቀላቅለዋለሁ ደግሞ ከዛ እየተቀባው እንዴት እንደምንቀባው ምን ያህል እንደምናዘገየውም እንደዛውም ነግራችኋለሁ ማለት ነው። እዚህ ጋር እንግዲህ እቃው ላይ በጣም ብዙ ቀርቶታል ማለት ነው። በምታዩት መልኩ ሳህኑ ላይ እሱ ራሱ ይበቃችኋል ስትቀቡት፣ ሳህኑ ላይ የቀረው ማለት ነው። ከምታዩት መልኩ እንደዚህ በጣም ነው የሚያምረው። ሳህኑ ላይ ያለውንም መጠቀም እንችላለን ማለት ነው። በምታዩት መልኩ እንግዲህ እዚህ ጋር ፎቶ እየወሰድኩ ነበረ፣ ይቅርታና እዚህ ጋር እንግዲህ በምታዩት መልኩ እዚህ ፊቴን ታጥቤ መጥቻለሁ። አሁንም ቢሆን እኔ አለኝ እንትን ከዚህ ከግራ በኩል ማለት ነው አለኝ አሁንም ቢሆን እና በግራ በኩል ትንሽ የተወሰነ ቀርቶ ነበረ። ነገር ግን ደግሞ ትንሽ አይኔን አሞኝ በዛ ምክንያት አይኔ ላይ የሆነ የወጣ ቁስል ነበርና ለሱ የወሰድኩት መድኃኒት ሰውነቷ ላይ ያለ እንዳለ ብጉሩ ነው እሱ ሰበብ ያደረገባት ብዬ ያወጣዋል ተብሎ የወሰድኩት መድኃኒት እንዳለ ሙሉ ለሙሉ ፊቴን ሙሉ ለሙሉ እንደገና ያሁን ላለፋቴ ከንቱ ነው ያስቀረኝ ነበር ማለት ነው። ነገር ግን እግዚአብሔር ይመስገን ብጉር ነክ ነው። ዋናው ነገር አይን ስለሆነ አይኔን ስለተሻለ በጣም ደስ ብሎኛል። ከዛ በኋላ እንግዲህ እንደዚህ እያደረኩኝ እንከባከበዋለሁ። ትቼውም ስለነበረ እንደገናም እንዳልኳቸው ፊቴ ላይ እንዳለ ብጉር ወጣ። ውስጡ ያለው በብጉር መልኩ እንዳለ ስለሚወጣ ማለት ነው ህመሙ እና በዛ ምክንያት የበለጠ ምንድነው እዚህ ጋር ገጬ ላይ በተለይ አገጭ አካባቢ እንደዚህ ከግራ በኩል ከቀኝ በኩል ነው ከግራ በኩል ያለው በጣም የሚጎዳ የተጎዳሁት ምንድነው ፊቴ ከግራ በኩል ነው ማለት ነው። ግን የበፊቱን እና አሁን ላይ ሳዩ ግን ፈጣሪ የተመሰገነ ይሁን አሁንም ይጠፋል። ምክንያቱም ተጠቅሜ ስላጠፋሁት ማለት ነው። ከዛ እንደዚህ አድርጌ በምታዩት መልኩ እንደዚህ እንቀባዋለን። ቀስ እያልን ማስያጅ እናደርገዋለን። ስትቀቡት ራሱ በጣም ነው ደስ የሚላችሁ። ለራሳቸው ራሱ በቃ አንስት አይልም። መልኩ ራሱ ደስ አይልም። በጣም ነው ደስ የሚለው ማለት ነው። እና በእንደዚህ ሁኔታ አድርጋችሁ ፊታችሁን ግን መታጠብ አለባችሁ። ይቅርታ ወሬ እያልኩኝ የሳትኩት ነገር ንጹህ ፊት ላይ ነው የምትቀቡት። በመጀመሪያ ፊታችሁን በሳሙና በደንብ መታጠብ አለባቸው። ቆሻሻ
ፊት ላይ ወዝ ያለው ላይ እንዳትቀቡ ማለት ነው። ከዛ እጃችሁንም እንደዚህ አድርጋችሁ በዛውም እጃችሁንም መጠቀም ትችላላችሁ። እጃችሁ ለጠቆረባችሁ በተለይ ቁርፍድ ላለባችሁ ለሱም መድኃኒት ነው። ለሱም መጠቀም ትችላላችሁ። በእርግጠኝነት ይሄ ምንም አይነት ነገር ድካምም የለውም፣ ሽታ የለውም። ሰርታችሁ ማንቻችሁም መጠቀም ትችላላችሁ ማለት ነው። ቻው፣ ወዳችኋለሁ። ላይክ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እንገናኝ።